ሰላም ወደ አድማጮቻችን። ማንቸስተር ዩናይትድ የአማካኝ መስመሩ የክረምቱ አብዮት እንግዲህ በተለያዩ ሁኔታዎች እንደቀጠለ ነው ማለት የሚቻል ነው የሚሆነው። እንግዲህ የዩናይትድ የአማካኝ መስመር ሂደቶችን ስናይ ዩናይትድ ወደዚህ የዝውውር መስኮት ሲመጣ የነበሩበትን ችግሮች መጀመሪያ ማየት ይጠበቅብናል። ዩናይትድ በውድድር ዓመቱ ላይ በሳምንት አንድ ጨዋታ ስለነበረው የካዝሜሮ የኩቢሜኖ እና የብሩኖ ፈርናንዴዝ የአማካይ መስመር ጥምረት በጣም ጥሩ ነበር፣ ውጤታማም ነበር በሚገባ በሚታዩ ሁኔታ። በተለይ ማይክል ካሪክ መምጣት ተከትሎ ከማይክል ካሪክ በፊት ደግሞ ኩቢሜኖ ቤንች ላይ ስለነበር በጣም የሚቸገሩበት ጊዜ ነበር። አሁን አሳሳቢ የሆነው በተለይ የዩናይትድ የአማካይ መስመር ተጫዋቾች ስብስቡ አንድ መፍትሄን ይፈልግ ነበር አይደለም። ማኑኤል ኡጋርቴ ቦታዎችን ይሸፍናል ተብሎ ይታሰብ ነበር፣ ስብስቡን ይለቃል ተብሎ። ካዝሜሮም ስብስቡን ስለሚለቅ ሶስት ተጫዋቾችን ያስፈርማሉ የሚል ነበር። አሁን ኡጋርቴ ሙሉ በሙሉ የውድድር ዓመቱ የሚያልፉበት እድሉ ሰፊ ነው። እንግዲህ ለዩናይትድ ጥሩ የሚሆነው በተጫዋቹ አለመልቀቁ በዝውውሩ ላይ የሚያመጡት ገንዘብ ላይ አስቸጋሪ አድርገውባቸዋል። ነገር ግን ኮንትራቱ ላይ እንግዲህ የደሞዙን ሁኔታ የሚሸፍነው ፊፋ ነው የሚሆነው። ታዲያ ዩናይትድ የካዝሜሮን ተተኪ አሁን የሚፈልገው የካዝሜሮን ቤንች ይፈልጋል፣ ተቀያሪ የሚሆነውን። ከዛ በመቀጠል የኩቢሜኖንን ቤንች ይፈልጋል። ነገር ግን በ10 ቁጥር ቦታ ላይ እንግዲህ ለቀቀም ቆይም ሜሰን ማውንትና ብሩኖ ፈርናንዴዝ አሉት። ይህንን በሚገባ የአማካኝ መስመሩ ያጣመረ ነው። የአማካኝ መስመርና የዝውውር የስኳድ ጥልቀት ሲሰራ ደግሞ ያለውን ሁኔታ በሚገባ ማየት የሚጠበቅብን ይመስለኛል አይደለ? ስለዚህ ዩናይትድ ከብሩኖ ፈርናንዴዝ ከሜሰን ማውንት የሚያገኛቸው የ10 ቁጥር ቦታዎች ጥሩ የሚባሉ ናቸው። ቋሚም ተቀያሪም ጥሩ የሚባል ሽፋንን ይሰጣሉ። ስለዚህ ስለነ ሁለቱ አናወራም። የሚሻለው ምንድነው? የ6 ቁጥርና የ8 ቁጥር ቦታው ላይ ያሉ ተጫዋቾችን ብዛትና ጥራት እንያል። አሁን እዚህ ጋር ማንሳት የሚጠበቅብን የዩናይትድ የመጀመሪያው ፈራሚ አንድሬ ሳንቶስን በሚመለከት ነው። የ2 ዓመቱ ብራዚላዊ በባለፈው ፕሮግራሞቻችን አንስቼዋለሁ። በጠንካራ ሰራተኝነቱ በታክልና በዲፌንሲቭ ብቃቱ ጥሩ የሚባል ነው። ኳስ መልሶ በመቀማቱ አሁን አንድሬ ሳንቶስ ሜትር ከ80 ነው፣ ልምድ ይጎሏል። ነገር ግን 6ም 8 ቁጥር መሆን የሚችል ነው። ከኩቢሜኖ ጋር መጣመር የሚችል ነው። ጥሩ የሚባል እንግዲህ ከቫስኮ ደጋማ ጀምሮ አምበልነትን ቡድኑን መምራት የሚችል የነበረ ነው። ለቫስኮ ደጋማ 38 ጨዋታዎችን አድርጎ 8 ጎሎችን አስቆጥሮ በክለቡ ታሪክ ታዳጊ ተጫዋች ነበር። በቸልሲ 27 ጨዋታዎችን አድርጎ የክለቦች የዓለም ዋንጫን ማሸነፍ ችሏል። በስትራስቡርግ 43 ጨዋታዎችን አድርጎ 11 ጎል ያስቆጠረበትና ከነ ጃኦ ኔቬስ በላይ የውድድር ዓመቱ ታዳጊው ምርጡ ተጫዋች ተብሎ የተመረጠበት ነበር። በኖቲንጋም ፎረስት ያልተሳካን 6 ወራት እንዳሳለፈ ለብራዚል ከ20 ዓመት በታች ቡድን ውስጥ 19 ጨዋታዎችን አድርጎ 10 ጎሎችን ማስቆጠር የቻለ በጠንካራ ተከላካይነቱም በታክል በመውረድ ጥሩ የሚባል ብቃት ያለው ነው። 37 ታክሎችን 20 ኢንተርሴፕሽኖችን ባለፈው የውድድር ዓመት አድርጓል። በፓስ አኪዩሬሲ ረገድ 90% ፓስ አኪዩሬሲ ያለው ነው። የተሳካ ውጤታማ የሚባል ቦል ሪከቨሪ ያለው ነው። አመራሩ ደግሞ በጣም ጥሩ የሚባል ነው። ተጫዋቹ የማደግ አቅም ማለት ሌላኛውን ካዝሜሮን እያየን ሊሆን ይችላል፣ ወይም ደግሞ ሌላኛውን ፋቢኒዮን፣ ሌላኛውን አስደናቂ የአማካይ መስመር በተለይ ከዛ አካባቢ ከሚወጡት ከብራዚል በጣም ምርጡን እያየን ሊሆን ይችላል የሚል እምነት አለ። አሁን እዚህ ጋር የማጥቃት ሂደቱን ማሻሻል የሚችልበት ፕሪሚየር ሊጉን መላመድ እንዲሁም ደግሞ ድሪብል አድርጎ ተጫዋቾችን ማለፍ፣ ከዛ ውጭ የአየር ላይ ብቃቱ እኔ ሁሌም ማነሳው ደግሞ የወጥነትና ሩጫ ፈጣን ሪከቨሪ ፔስ ይጎሉታል። ሪከቨሪ ፔስ ይጎሏል። ምንም እንኳን ዲፌንሲቭ ቢሆን ሪከቨሪ ፔስ ለምሳሌ በኔ እይታ ኩቢሜኖ እና አንድሬ ሳንቶስ በጣም ተጣማሪ ሊሆን ይችላሉ። አንድሬ ሳንቶስ እና ዩሪ ቴሌማንስም ጥሩ ጥምረትን ሊያመጡ ይችላሉ። ነገር ግን ከነዚህ እነዚህ ሁለቱንም በ6 እና በ8 ብታሰለፏቸው ችግሩ የሚሆን ዩናይትድ መልሶ ማጥቃቱን መከላከል የሚችል ዊኒንግ አቢሊቲ ያለው የአየር ላይ ፍልሚያዎችን ሰከንድ ቦሎችን የሚያሸንፍ ብዙ ስፔሶችን የሚሸፍን ፈጣን ሯጭ ተጫዋች ይጎለዋል። ስለዚህ በመከላከሉ ውጤታማ የሆነ ቡድኑ ቅርጽ ይዞ በሚከላከልበት ጊዜ ጠንካራ የሆነ ቡድኑ ግን በመልሶ ማጥቃት በሚጋለጥበት ጊዜ የሚቸገር ይሆናል የሚል እንግዲህ በሚገባ ማየት የሚጠበቅብን ይሆናል። የዩናይትድ ሁለተኛው ፈራሚ የሆነው ዩሪ ቴሌማንስ ነው። ቴሌማንስ የ29 ዓመቱ ቤልጅየማዊ የአማካይ መስመር ተጫዋች ከቪላ የፈረመው ነው። ምንም ጥያቄ የለውም። መቼም ለፕሪሚየር ሊግ ያለፉትን ዓመታቶች ላየት ሰው በጣም ምርጡ ነው ቴሌማንስ አይደለም። አሁን ምርጡ ፐርፎርማንሱ 8 ጎልና 4 አሲስት ያለው። ስለ ቴሌማንስ ስናነሳ 4 ዓመታትን በአስደናቂ ብቃት በሌስተር ሲቲ ያሳለፈ፣ 4 ዓመታትን በጥሩ ብቃት በቪላ ፓርክ ያሳለፈ፣ በሚገባ መጫወት የሚችል የአማካኝ መስመሩንና እንዲሁም ደግሞ ከኋላ ኳሶችን መስርቶ ለመውጣት በጫናዎች ውስጥ ቡድኑ በሚረጋጋ ሁኔታ የማጥቃት አውትፑት ሊኖረው የሚያስችል በሚገባ ደግሞ ልምድ ያለው ነው። ባለፈው ውድድር ዓመት 25 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ያደረገ፣ 9 የአውሮፓ ቻምፒዮንስ ሊግ ጨዋታዎችን ያደረገ፣ 5 የፊፋ
የዓለም ዋንጫ ጨዋታ ላይ አምበሉኖ ቤልጅየምን የመራ 4 የወዳጅነት ጨዋታዎችን ያደረገ እስካሁን ድረስ 558 ጨዋታዎችን ያደረገ 80 ጎሎችና 76 አሲስቶችን በሁሉም የውድድር መድረኮች ያደረገ ቀጥተኛ የሆነ ሹት የማድረግ አቅም ያለው ከቴሌማንስ የሚያገኘው አሁን ቴሌማንስ ትንሽ ያስቸግራሉ። ደግሞ ቴሌማንስ እና ኩቢሜኖ በቀጥታ የሚፎካከሩት ሊሆኑ የሚችሉት ሁለቱ ናቸው ብዬ አስባለሁ። 87% የፓስ አኩሬሲ ያለው ቪዥኑና ክሬቲቪቲ ከኋላ ኳስ ሲመሰረት 11 አሲስቶችን ባለፈው ውድድር ዓመት ያሉት ነው። ምንም ጥያቄ የለውም ኳሶችን ማስሻማት ላይ። ከዛ ስንቀጥል ደግሞ በምንም አይዳኝ ነው። አሁን ብሩኖ ፈርናንዴዝ ወደኋላ ተመልሶ ቴሌማንስን ማገዝ የሚጠበቅበት ወይም ኳስ ወደኋላ ተመልሶ መቀበል አይጠበቅበት፣ ኳሶችን በቀጥታ ማሻማት የሚችልለትና መስጠት የሚችልለት ቴሌማንስ አለ ማለት ነው። በአጠቃላይ ቴክኒካሊ በጣም ጠንካራ የሆነ የዩናይትድ የአማካይ መስመር ላይ ጥራት ያለው ቴክኒካሊ ሪች የሆነ ተጫዋች ይፈልግ ለዛ የተፈጠረ ነው። ዲፕ ፕሌይንግ ሚድፊልደር መሆን የሚችል በጣም ጥሩ ብቃት ያለው ተጫዋች ነው ብዬ አስባለሁ። ነገር ግን ሲጋ ነው እንግዲህ ጥያቄ የሚሆነው ዩናይትድ አሁንም ከዚህ ተጫዋች ቦል ዊኒንግ ኳስ የመቀማት አሁንም ኩቢሜኖ ኳስ የመቀማት ብቃትን አያገኝም። ስለዚህ የዩናይትድ ሶስተኛው የአማካይ መስመር ፈራሚ ማን ይሆናል የሚለውን እንጠይቅ። እኔ እንግዲህ ምርጫ ያደረኩት እንግዲህ ተምብኔሉ ላይ እንደምታዩት ሶስተኛው ተመራጩ የአማካይ መስመር በኔ እይታ አሁን ዩናይትድ ካስፈረማቸው ተጫዋቾች አንጻር 2 ተጫዋቾች እናያለን፣ ማኑ ኮኔንና ባሊባን። ነገር ግን ባሊባ በጣም የተሻለ ነው ብዬ አስባለሁ። አምና 100 ሚሊዮን ፓውንዶችን አውጥቶ ዩናይትዶች ለማስፈረም ሞክረው ተጫዋቹ አልተሳካለትም። በቃ ውድድር ዓመቱ ጥሩ አልነበረም። አሁን በ70 ሚሊዮን ፓውንድ መገኘት ይችላል። ምንድነው ታዲያ ዩናይትድ የሚጎለው? ከዚህ የ22 ዓመቱ ካሜሮናዊ የብራይተን አልቢዮን ተጫዋች ዩናይትድ ምን ያገኛል? አንደኛ የዚህ ልጅ ትልቁ ብቃት ቦል ዊኒንግ ነው። ከዛስ ብዙ ቦታዎችን መሸፈኑ ነው። ከዛስ ዱዋሎችን ማሸነፉ ነው። ዩናይትድ በቃ የቀረችው ፒስ አላቸው ኳሊቲ አንፃር ይሄ ነው የሚሆነው ብዬ አስባለሁ። ነገር ግን አንድ መረዳት የሌለባችሁ ደግሞ አንዳንዴ እግር ኳስ እንደምናወራው ደግሞ ሜዳ ላይ ይተገበራል ወይ ነው አይደለ? የተጫዋቾች ጥምረት በእንደዛ አይፈተንም። አንዳንድ ተጫዋቾች ሰርፕራይዝ ያደርጉናል። ለምሳሌ አንድሬ ሳንቶስ በተለይ ሰርፕራይዝ ሊያደርገን የሚችልበት እድል እንዳለ ላስብ እችላለሁ በኔ እይታ። ቴሌማንስ እንኳን አይተነዋል። ዩናይትድ የሚገባውን ማግኘት ከሱ የሚችል ይመስለኛል። ስለዚህ ዩናይትድ ዋጋው ቀንሶለታል። 50-60 ሚሊዮን ፓውንዶችን ቢያቀርብ ድርድሮች ተደርገው ተጫዋቹ ወደ ዩናይትድ መምጣት የሚችል ይመስለኛል። የአካል ብቃቱ ዲፌንሲቭ ከቨር የማድረጉ ምንም ጥያቄ የለውም። ነገር ግን የውድድር ዓመቱ ላይ ደካማ ብቃት ማሳየቱ ትንሽ አሳሳቢ የሚያደርገው ነው የሚሆነው። ማኑ ኮኔን ካየነው ማኑ ኮኔ ብዙ ስፔሶችን የሚሸፍን ነው። ዲፌንሲቭ ሚድፊልደር የመሆን ብቃት አለው ወይ? አለው። የጉዳት ችግር አለበት ወይ? አለው። ሁለተኛው የሚሆነው ነገር ግን በፓሱ ረገድ አሁንም የተሻለ ነው። 6 ቁጥር ቦታ ይልቅ አሁንም ኮኔም የ8 ቁጥር አይነት ሚና አለው እና የፕሪሚየር ሊጉን አዳፕት የሚያደርግበት በፕሪሚየር ሊጉ የተጫወተ ተጫዋችን መጨመር እንግዲህ ቴሌማንስን እያያችሁ ነው። ባሊባም ቴሌማንስም አንድሬ ሳንቶስም ከሆኑ እኮ ሶስቱም የእንግሊዝ ፕሪሚየር ሊግን ልምድ ያላቸው ተጫዋቾች ይሆናሉና ዩናይትድ በቀላሉ ውጤታማ እንደሚሆንም አስባለሁ። ከዛ ደግሞ በአንድ የዝውውር መስኮት ሁሉን ችግርን አትቀርፍም። ከነዚህ 3 ተጫዋቾች ለምሳሌ በኔ እይታ 2ቱ ተሳክተው አንዱ ፌል ቢያደርግ ምንም አሳሳቢ አይደለም። በቀጣይ ዝውውር አንድ ደግሞ ኢሊት የሚባል ዩናይትድን ከፍ የሚያደርግ ደግሞ ሌላ አማካይ መስመር ተጫዋች ይመጣል። ነገር ግን አሁን ዩናይትድ በዝውውሩ መጀመሪያዎች አካባቢ አድርጎት ቢሆን ኖሮ ያልተሳካው የኤደርሰን ዝውውር አለ አይደለ? ያ ዝውውርን ጨምሯችሁ ብታስቡት የኤደርሰን ዝውውር ቢሳካ ኖሮ ኤደርሰን ብዙ ነገሮችን ያሟላል። አሁን ይሄን እምላቸውን ማለት ነው። የኤደርሰን ዝውውር ተሳክቶ ቢሆን ኖሮ ኤደርሰንም እነዚህ የባሊባን ማሟላት የሚጠበቅበትን በሚገባ ማሟላት የሚችል ነበር። ነገር ግን ደግሞ ዳድማዎቻችን ኤሌት አንደርሰን ቢገኝ ኖሮ በቃ ዩናይትድ የሚቀረው ኢሊት የሆነ ተጫዋች ኤሌት አንደርሰን ይሆን ነበር። ኤሌት አንደርሰን በኔ ምርጫ ቴሌማንስ እና ብሩኖ ፈርናንዴዝ የአማካይ መስመሩ ሲፈልግ ደግሞ ኩቢሜኖ እና አንድሬ ሳንቶስ እየተቀየሩ ምርጥ የአማካይ መስመርን የምናይበት እድል ይኖር ነበር። ስለዚህ ዝውውሮች ደግሞ ታዳጊ ተጫዋቾች አይጠፉም፣ ይገኛሉ። ያንን ማድረግ ይችላል። ቡዋዲ ሊነሳ የሚችል ነው። ቡዋዲ በጣም የተሻለ ጥሩ የ6 ቁጥር ቦታ ተጫዋች ነው። ነገር ግን ቡዋዲን ከቴሌማንስ ጋር ቡዋዲን ከሌላ ተጫዋች ጋር ብታሰልፉት በኔታ ስፔስ ከቨር የማድረግ ብቃት የለውም፣ ፍጥነት የለውም። የፕሪሚየር ሊግ ገና ልምድ አለው። ስለዚህ ይሄ አሳሳቢ የሚሆንበት ይመስለኛል። ወደ አድማቻችን የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።